ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች ውድ የቻናል ቤተሰብ ተከታታዮች ታህሳስ 12 2018 ዓመተ ምህረት የምሽቱን ትኩስ መረጃዎችን የማስደምጥበት ሰዓት ላይ እገኛለሁ። ፌዴራል ፖሊስ ልዩ ኮማንዶችን በዛሬው ዕለት በደማቅ ሁኔታ አስመርቋል። ለሀገራችን ደጀንና እጅግ ተስፋ የተጣለበት የተለያየ እንግዲህ የፌዴራል ፖሊሶችን እንዲሁም መከላከያ ያስመረቀ ይገኛል። በዛሬው ዕለት ደግሞ ልዩ የሆነው ለረጅም ጊዜ የቆየ የፌዴራል ፖሊስ ኮማንድ አስመርቋል። ይህን ጉዳዮች የምንመለከተው ይሆናል። በማዕከላዊ ጎንደር ዞን ምዕራብ በለሳ ላይ ታጥቀው ሲንቀሳቀሱ የነበሩ የመንግስት ሰላም ጥሪ ተቀብለው ገብተዋል። እንዲሁም በጎጃም ደጀን ወረዳ ታጥቀው ሲንቀሳቀሱ የነበሩ በተለይ በሁለቱም ክልል የሚያገናኝ አባይ በረሃ አካባቢ ደጀን ዙሪያ ማለት ነው የመንግስት ሰላም ጥሪ ተቀብለው ይገባሉ። ይህን ጉዳዮች የምናነሳ ይሆናል። ከዚህ ጋር የይዘን ቀጥታ ወደ ጉዳያችን ስናቀና በማዕከላዊ ጎንደር ዞን ምዕራብ በለሳ ተብሎ በሚታወቅ ቀጣን ሲንቀሳቀሱ የነበሩ ወደ 11 የሚደርሱ የፋኖ ታጣቂ ወገኖች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። በዚሁ በተመሳሳይ መልኩ ደግሞ በደጀን ወረዳ ራሱን ዛምብራ ብርጌድ ብሎ ታጥቆ ሲንቀሳቀስ የነበር የፋኖ ቡድን በተለይ ወጣት አለማየሁ እንዲሁም ደግሞ ወጣት ሞስዬ መኮንን ተብሎ የሚታወቁት መንግስት ያቀረበልሽን ሰላም ጥሪ ተቀብለው ገብተዋል። እነዚህ በተለይ በዚህ ልዩ ከሚያደርገው ሁለቱን ክልል የሚያገናኝ ክንፍ የሆነውን አባይ በረሃን በመያዝ ጫካ ገብቶ ሲንቀሳቀሱ የነበሩት ናቸው። መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። መልካም ጊዜ ወይም ደግሞ እንዲሆንላቸው እንመኛለን። በጦርነት የሚፈታ የለም ተመለሱ ማለት እንፈልጋለን። በምስራቅ በለሳ በተመሳሳይ መልኩ ምዕራብ በለሳና ምስራቅ በለሳ ነው መጀመሪያው 11 የገቡ በምዕራብ በለሳ ነው። በምስራቅ በለሳ ወረዳም ታጥቀው ሲንቀሳቀሱ የነበሩ መንግስት የዘረጋውን የሰላም ጥሪ ተቀብለው ገብተዋል። በተለይ በዚህ ቀጣና ታጥቀው ሲንቀሳቀሱ የነበሩ በርካታ በፊትም ገብተዋል። አሁን በሁለቱም ቀጣና እየገቡ ይገኛሉ። በምዕራብ በለሳና በምስራቅ በለሳ በሁለቱ ወረዳ ታጥቀው እንግዲህ ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም መንገድ ተከትለው ገብተዋል ማለት ነው። በጦርነት የሚፈታ የለም። በቃ በፍጹም ይሄ ሊሰመርበት የሚገባ ጉዳይ ነው። ይልቅ ክልሉን አትውጉት፣ እናት ሀገራችሁን አትውጉ። መሪ ይከበር፣ መሪን እናክብር፣ ስራችን አክብረን እንስራ። መሪና ተመሪ ከሌለ ሁሉም መሪ መሆን አይችልም። 130 ሚሊዮን ህዝብ መሪ መሆን አይችልም። ይህን አምነን ተቀብለን ራሳችን ዝቅ አድርገን መስራት ያስፈልጋል። መሪዎቻችን እናክብር። ሁሉም ስልጣን ጥማተኛ ነው የሆነ የመጣበት ዘመን መሪ ማክበር የቀረበት። ለዛ ነው መሪዎቻችን አክብረን እንግዲህ ስራችን አለመስራት ሀገራችን ወደ ኢኮኖሚ ያደቀቀነ የምንገኘው። ለዚህ ደግሞ መንግስት ያቀርበልኝ ሰላም ጥሪ ተቀብለን ሰላም አስፍነን እድገታችን ማፋጠን ይገባን። ለእድገታችን መሰረትና ለሰላማችን መሰረት የሆነው በዛሬው ዕለት የኢትዮጵያ የፌዴራል ፖሊስ በኢትዮጵያ የፖሊስ ታሪክ የመጀመሪያ የሆነው ልዩ ኮማንድ አስመርቋል። በተለይ ታህሳስ 12 2018 ዓመተ ምህረት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና እንዲሁም የአፋር ክልል ፕሬዚዳንት አወል አርባ በተገኙበት በኢትዮጵያ የፖሊስ አካዳሚ በታላቅ ድምቀት አስመርቋል። በተለይ ተመስገን ጥሩነህ በምርቃ ስነ ስርዓቱ ላይ ጠንካራ ኃይል መገንባቱን ገልጸዋል ማለት ነው። ስለዚህ ለሀገራችን እጅግ ከሚገርመው ከሚያስደምመው እግረኛ እጅግ የሚበቃንን ያህል እየተገነባ ነው የሚገኘው። በየዕለቱ እየተገነባ እየተመረቀ ይገኛል። ስለዚህ የሀሳብ ልዩነት ያላችሁ ተመለሱ፣ ይብቃችሁ። በዛሬው ዕለት የተመረቁት እንግዲህ የልዩ ሆኖ ለረጅም ጊዜ የወሰደ የፌዴራል ፖሊስ ኮማንዶች ናቸው የተመረቁት። በዚህም የአፋር ክልል ፕሬዚዳንትና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ስነ ስርዓት በዛሬው ዕለት ታህሳስ 12 2018 ዓ.ም ተከናውኗል ማለት ነው። እጅግ የአካባቢውን ሰላም ለማስጠበቅ አይነተኛ ሚና እንደሚጫወቱ ይገለጻል። ደግሞ ኃላፊነት የተጣለባቸው ናቸው። እናንተ አማራን፣ ኦሮሞን፣ ትግሬን ነጻ እናወጣለን ብላችሁ ጫካ ገብታችሁ የክልል ኢኮኖሚ ማውደም አታሰሩ ማህበረሰቡን ኢኮኖሚ ብላችሁም ደግሞ ወደ ኋላ ውድ የሆነው የሰው ህይወት እየቀዘፋችሁ የምትገኙበት አንድምታ እየተመለከተ ነው የሚገኘው። በተለይ እንደውም አሁን ይባስ ብሎ እንነጋገር ከተባለ ሰሜን ሜጫ ተብሎ በሚታወቀው በመራዊ ወረዳ በተለያዩ ቀጠኖች ብራቃት፣ አማሪት ተብሎ በሚታወቁ በነዚህ ቀጠኖች አሁን ዘረፋ ላይ የተሰማራበት ቡድን ነው። ጥሩ ባለጸጋ የሚባሉት አርሶ አደሮች ሳይቀሩ እየታገቱ 100 ሺህ 200 300 ሺህ ብር ገልብጥ የሚባልበት ሁኔታ አሁን እየተመለከትን እጅግ እየተበራከተ የመጣበት ሁኔታ ነው። ይህ የሆነበት ነፃ እናውጣለን ያላችሁት ነው።
ይህ ነው ወይ ነፃ ማውጣት? እጅ ሲሰጥ ሌባ ባንዳ ነበር ትላላችሁ። የመንግስት ሰላም ጥሪ ሲቀበል እናንተ ጋር ተወሽቆ ሲዘርፍ ደግሞ የአማራ ህልውና ትግል የኛ ወገን አይደለም ትላላችሁ። አሳፋሪዎች፣ ግልጹን እንነጋገር። ይሄ ነው የምለው በስር መሰረቱ ጠንቅቄ ስለምረዳ ስለማቃችሁ ነው። ስለዚህ ትልቁ መፍትሄ የሚሆነው ወደ እናት ወደ ሆነችው ወደ ሀገር ወደ ኢትዮጵያ በአንድ ጃንጥላ ስር መሰብሰብ፣ የሀሳብ ልዩነት በሰለጠነ መንገድ መፍታት። ዓለም ጥሎን ሂዷል። ዛሬ የብሔር መሰረት አድርገን ክልሉን ከማውደም ብንቆጠብ የሚጠቅመው ጉዳይ ነው። ስለዚህ በዛሬው ዕለት የተመረቃችሁ ወንድሞቻችን መልካም የስራ ዘመን እንዲሆንላቸው እመኛለሁ። በእጅጉ ደግሞ የሚያኮራ ጉዳይ ነው። ይህ ጽንፍ ዞ ጫካ የሚንቀሳቀሰውን ጥሩ ማስታገሻ ክኒንን ይሆንለታል። ስለዚህ አሁን እየተመለከተ የሚገኘው በርካታ ወጣቶች አሁን እየተቀላቀሉ ነው። የሀገር መከላከያ ሰራዊት እየተቀላቀሉ ነው። በርካታዎች እየገቡ የሚገኙት እንደውም ከፋኖ ባይዞይ አንዳንዶቹ ላስታውሳችሁ እጅ የሚሰጡት ጥቂቶች ናቸው። በርካቶች ግን እንደ ውሃ ሽታ ወለል ብለው ወደ ማህበረሰቡ እየተቀላቀሉ ወደ ሀገር መከላከያ ጆይን እያደረጉ የሚገኙበት ይህ ጉዳይ አሁን ተጠናክሮ እየተወሰደ ይገኛል። በተለይ የሀገር መከላከያ ምልምል ወታደሮች አሁን በርካታ በአማራ ክልል እየገቡ ነው የሚገኙት። ይህም በአጽንኦት አስም ላይ ልነግራችሁ ስለምፈልግ ነው። ፋኖ ያለበት ቁመና ምናምን የሚባለው አሁን እንደ ቅቤ እየቀለጠ ያለቀበት ሁኔታ ነው። ስለዚህ ቀሪ ወንድሞች እድሜያችሁን ከማራዘም በጫካ ውስጥ ወደ ሰላም መሰብሰቡ መልካም ነው እላለሁ። በዛሬው ዕለት የገባችሁ ወንድሞቻችን እጅግ እናመሰግናለን። ቀሪ ወንድሞችም እንደምትገቡ ሙሉ እምነታችን ነው። መልካም ምሽት እንዲሆንላችሁ ከወዲሁ ተመኘን።